ስምዖን ምእመን ነው። እንደውም ጫማ ሰፊ ነው። ስራው ጫማ ሰፊ ነው። ብዙም ትምህርት የለው። ብፁዕ ቅዱስ አቡነ ሽኖዳ የጻፉት ስለ ስምዖን የህይወት ታሪክ አለ። መግቢያው ላይ ስምዖን ቃለ እግዚአብሔር ብዙ እንደማያውቅ የሚያስታውቀው አይን ብታሰናክልህ አውጥተህ ጣላት የሚለውን እንዳለ ተረድቶ አይኑን ያወጣ ሰው። አንዲት ሴት መጣችና ለዝሙት ፈልግሃለሁ አለችው። ምንን የወደድሽው? አይኔን። ይኸው ብሎ አውጥቶ ሰጣት። አይኔ የተባለው ትርጓሜው ሌላ ነው። እሱ ግን አይኑን አወጣ። በጣም ይገርማቸዋል። አንድ ቀን ታዲያ ግብፅ ውስጥ አንድ መሪ ተነሳና ከአይሁድ ጋር ተመሳጥሮ እናንተ ክርስቲያኖች መጽሐፍ ቅዱሳችሁ ላይ የሰናፍጭ ቅንጣት የምታህል እምነት ያለው ሰው ቢኖር ይህን ተራራ ከዚህ ወደዛ ሄድ ብትለው ምን ይላል? ይሄዳል የሚል አለ። ስለዚህ የእናንተ እምነት ተሰብስቦ ይህንን ተራራ ከዚህ ወደዛ ዞር እንዲያደርግልኝ ፈልጋለሁ አላቸው። እስቲ አሁን የሲያትል ገቨርነር መጥቶ እዚህ ጉባኤ ላይ በሴኩሪቲ ተከቦ መጥቶ በጣም ጥሩ ነው መዝሙራችሁ ጥሩ ነው፣ ከዚህ ሲያትል ትንሽ ወጣ ብሎ የሆነ ተራራ አለ እሱን ወደ ከተማ ቀረብ አድርጉልኝ ቢለን ምንድን ነው የምትሉት? አልገባህም እኮ ትርጓሜው ነው ምን ነው አይደል? ተራራ ሲባል እኮ ችግር ለማለት ነው ልንል። የሚገርማችሁ ተራራውን አፍልሱልኝ አለ። በወቅቱ የነበረው አቡነ አብርሃም የሚባል ጳጳስ ነበር። ሱባኤ ያዘ። ክርስቲያኖችን ሁሉ ጹሙ አለ። አሁን እኮ ይሄም እኮ ነው ያቃተን። በነገራችን ላይ ተራራ እኮ ቤተክርስቲያን ብዙ የተጫናት አለ አይደል? ግን ሱባኤ የሚይዝ ጠፋ። ሱባኤ ሲባል ራሱ ሰው ይናደዳል። ምን የምን ሱባኤ ነው ይላል ሰው። እግዚአብሔር ከናከው ይንቃል፣ ይሰራል ካልከው ይሰራልሃል። ከዛ ጾሙ ጸለዩ። እመቤታችን ተገልጻ ይህን ተራራ የሚያፈልሰው ስምዖን የሚባል አንድ ምእመን ነው አለች። እስቲ ምን አይነት ሰው ነው ተብሎ ሲፈለግ ጫማ ሰፊ ነው። ጫማ ሰፊ፣ ሊያውም ጥቅሱን ቃል በቃል ተረድቶ አይኑን ያወጣ ሰው። ስለዚህ ቃል በቃል ተረድቶ አይኑን እንዳወጣ ቃል በቃል ተራራውንም ማፍለስ እንዲችል አደረገችው እመቤታችን። ጸለየ። እያዩት መሃል ካይሮ ላይ አሁን አለ። ተራራው ከዚህ ተነስቶ ወደዛ ፈቀቅ አለ። ቤተ ክርስቲያን ሰላም አገኘች። ክብር ምስጋና ይድረሰው እግዚአብሔር።